ማስረሻ ሰጣርጌ እኔን ስላጡ ወንድሜን ገደሉት የሚል ቃለ መጠይቅ አድርጎ እሱን ሳይገረመኝ በጣም ገረመኝና ሲጀመር ወንድምህን ፋኖ አልገደለውም። ማን እንደገደለው አንተ ታውቀዋለህ። ስትወጣም ወንድምህን አንድ እኔ መሄዴ ነው ብለህ ስትለው እሱ እኔ የቆምሁለትን ዓላማ አልከዳም፣ ያንተ ምርጫ ግን አልከለክልም፣ መሄድ ትችላለህ ብሎ እምቢ ብሎ ሆነ የቀረ እንጂ አንተ ልጁን ለመውሰድ ፍላጎቱ ነበረ። ግን ያው ካዲያን ስለሆንክ ሁሉ ጊዜ መክዳት ሙያክ ስለሆነ የገንዛ ወንድምክን የእናትክን ልጅም ከርተዋል ማለት ነው። በነገራችን ላይ አሁን አንተ መክዳት አዲስ አይደለም። መጀመሪያ ብልጽግናን ከዳህ፣ አሁን ደግሞ ፋኖን ከዳህ። ነገ ደግሞ ማን እንደምትከዳ ግራ ገባኝ። በጣም ነው ግራ የሚገባኝ። ታስታውስ ከሆነ እኔ በህይወቴ ደስ የሚለኝ ነገር አብይ አህመድ ኢትዮጵያን መምራት እንደማይችል አቅም እንደሌለው እና ዱርዬ መሆኑን ለኢትዮጵያ መንግስት ማስገንዘቤ ከምንም በላይ ደስ ይለኛል ብለህ በሚዲያ ወጣ ተናግረሃል። አንተው ራስህ ማለት ነው። አንተው ራስህ ዛሬ ደግሞ ተመልሰህ እንደገና እነዘመንን ትወቅሳለህ ማለት ነው። እና አንተ ልማድህ ነው። ሲጀመር አንተ ምን ድርጅት አለህ ነው? አሁን እኛ እንደ ድርጅት የሚወሰርነው ግምገማ ምናምን የመቼው ድርጅት ነው? አንተ ስንት ፋኖ ነበረህ ሲጀመር? አዎ ስንት ፋኖ ካንተ ጋር እግር ለእግር የሚሄዱ 3 ናቸው 4 አጃቢ ውጭ አንተ ያደራጀው ፋኖ እኮ የለም። ጎጃም ላይ ልትበጠብጥ ሞከርህ። እነ ሻለቃ ዝናቡና እነ አርበኛ ዘመነ ካሴ ነቁብህ፣ አጠደፉህ። ወደ ፋኖ የገባው ገባ። ካንተ ጋር የከዱና አጃቢዎችህ ጥቂት አጃቢ ሆነው ሸዋ ላይ ሄደው ሸዋን ስታስጨንቅና የሸዋን ፋኖ ስታተራምስ ቆየህ። የሸዋ ፋኖ ሲነቁብህ ደግሞ ተሩጠህ መከላከያ ገባህ ማለት ነው። ስለዚህ አንተ እንደ ድርጅት የገመገም ነው ማለት አትችልም። ስለሌለ በድርጅቱ ላይ ምን ድርጅት አለ? አንተ ስንት ድርጅት አለ? ስንት ጦር ነበር አንተ ያደራጀው? እስኪ ስንት ምን አይነት ክፍለ ጦር ነበር አንተ? አዎ አንተ እኮ ዝም ብለህ ብልጽግናን ስለከዳ በወቅቱ አብይንም እንደዚያው እንዳልኩት እኔ አብይ እንደማይመራ ለኢትዮጵያ ማስገንዘቤን ሳስበው እጅግ ደስተኛ ነኝ ብለህ በገለጽከው መሰረት ከፋኖ ጋር አብረን እንድትንቀሳቀስ ተፈቀደልህ እንጂ አንተ ፋኖን ያደራጀበት አንድም መድረክ አንድም ቦታ የለም። መሳሪያ ሳልተዋጋህ ፋኖ ወርደህ እንደነዘም አላደራጀህ። ከብልጽግና ጋር ተመጣህ፣ ከፋኖ ጋር ተቀላቀልህ። ብልጽግናን የጠላ ሁሉ ፋኖ ስለሚደግፍ፣ ብልጽግና የጠላውን ሁሉ ፋኖ ስለሚቀበል አንተም ብልጽግናን ጠርቻለሁ አልክ። እዚህ መጣህ ልትሰርቅ ልትቀጥፍ ውስጥ ለውስጥ ልታፋርሰን ስትል ተነቃብህ። ከጎጃም ላይ ፈርጠህ በአባይ በውሃው ፈርጠህ ሄድክ። በስናይፐርና በብሬን እያጠደፈ ላገነህ የጎጃም ፋኖ ሄደህ ደግሞ ሸዋ ላይ ሸዋዎችን ደግሞ ስታስቸግራቸው